ያሰብኩትና የሄድኩኝ በእኔ አቅም ተነሳስቼ አልነበረም። እንዲያውም ድሮ በሬዲዮ እየተነገረ ነው። ሬዲዮ ተናገረ ሲባል ሬዲዮ የሚባል የሆነ ሰይጣን ነገር ይሁን ምን ይሁን አላቅም። ከጣው ውስጥ ደግሞ አብሮ ከወጣ ዑምራ ይላክለታል ነው የሚለው። በኋላ ሲገባኝ የዑምራ ትኬት ይላክለታል፣ 1000 ሪያልም ይላክለታል ይላል። ይሄ ነው የሐጅ መነሻዬ። እንዴ እስቲ ልሞክረው ብዬ ጻፍኩኝ። በወረቀት መጻፍ ጀመርኩ ምናምን። ያው ሬዲዮ ጋር ተሎ መግባባት ቻልኩኝ። ሀጀረል አስወድን አውቃለሁ፣ ሰምቻለሁ፣ ኪታቡን ቀርቼዋለሁ። ግን ምንድነው ሀጀረል አስወድ ከየት ነው የሚጀምረው ሁሉ አላውቅም። ሀጀረል አስወድ ግን ሳይ እኔ የት እንዳለሁ ነው ራሴን ያሳትኩትና ዝም አልኩኝ። ለአላህ ሱብሓነሁ ወተዓላ ብቻ ታዛዥነትን በግልጽ የሚገለጽበት ቦታ መሆኑን ነው የሚያሳየው። ሐጅ በአላህ ምርጫ፣ በአላህ ቀጠሮ፣ በአላህ ጥሪ የሚደረግ መሆኑን በእርግጠኝነት አምኜ መጥቻለሁ። አላህን የምለምነው ሐጅ ያላደረጉን ሰዎች አላህ ይወፍቃቸው። بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. أما بعد، ውድ ተመልካቾች፣ የአፍሪካ ቲቪ ተከታታዮች፣ የሐጅ ጉዞ የሚለው ፕሮግራም ላይ ለመቅረብ ስጋበዝ ከየት እንደምነሳ በጣም አሳስቦኝ ነበር። ቢሆንም ግን ከሆነ ቦታ ላይ ብቻ ተነስቶ ሐሳቦችን ማካፈል ይቻል ይሆናል። እኔ ወደ ሐጅ ያሰብኩትና የሄድኩኝ በእኔ አቅም ተነሳስቼ አልነበረም። ወደ አዲስ አበባ ከመግባቴ ጋር ይያያዛል። 75 ሐምሌ ወይም ነሐሴ አካባቢ ላይ ነው፣ ክረምት ላይ ነው የመጣሁት ወደ አዲስ አበባ። ከዚያ 76 በኢትዮጵያ አቆጣጠር ማለት ነው 76 77 ላይ ትምህርት ላይ ነበርኩኝ። እንግዲህ እዚህ እንደመጣሁ ከዚያ በፊት የሬዲዮ አጠቃቀም አላውቅም ነበር። ብዙ ሰዎች እንዴት ሬዲዮ አያውቅም ምናምን ሊሉኝ ይችላሉ። ሬዲዮ እኔ ያው አየው ነበር ሰው ቤት አንዳንድ ዘመዶች ጋር ስሄድ እንጂ እኔ ደረሳ ነኝ አላውቅም። እንዲያውም ድሮ በሬዲዮ እየተነገረ ነው። ሬዲዮ ተናገረ ሲባል ሬዲዮ የሚባል የሆነ ሰይጣን ነገር ይሁን ምን ይሁን አላውቅም፣ እንደዚያ እየተባለ ነበር ይወራ የነበረው። እንዲያውም አንዳንድ ሸኾች በሬዲዮ ኢዱ በዚህ ቀን ነው፣ ረመዳን በዚህ ቀን ነው የሚባል ሲወራ አንቀበልም፣ ይሄ ጅን የተናገረውን እንዴት እንቀበላለን፣ በሰው ተመስሎ እየተናገረ ነው እየተባለ ሁሉ ሰማ ነበርና እዚህ ከተማ ስገባ ሬዲዮን አየሁ። የመጀመሪያው ዓመት እንደመጣሁ ረመዳን ላይ የመጀመሪያ ቀን እኔ የምኖርበት የነበረው ቤት የረመዳኑ ቀን የመጀመሪያው ዕለት በሰፊው እዚያ የቤት የምኖርበት ልጅ ድሮ ሙዚቃ ሬዲዮ እንትን የዘፈን እየከፈተ አዛ ያደረገኝ ነበርና የዚያን ቀን ቁርአን ከፍቶ በጣም በሚያምር ድምጽ ቁርአን ይቀራል። محمود الحصري ይመስሉኛል ረሂመሁላህ፣ ከቁራዎቹ ያው ሰይዱል ቁራእ ምንለው መስሪ ይመስለኛል። እሱ እየቀራ ወይ ሚንሻዊ ነው የሚሆነው እና እየተቀራ ተራዊህ ሰግጄ ስገባ ድምጹን ሰማሁ እና ስገባ ልጁም አዲስ ቀሚስ ለብሷል። ማሻአላህ ሶላት ብዙ አይሰግድም ነበር። ለላህ الحمد። እንግዲህ ረመዳን ሲመጣ ሁሉም ይሰግዳልና ለካን ሰግዶ ኢሻ ሰግዶ መጥቶ ነው። ሬዲዮውን አመጣው ነው ያለሁበት ቦታ መስማት ጀመርኩኝ። በቃ አሳዘንኩት ይመስለኛል። ልጁ ሬዲዮውን ጥሎት ሄደ። በቃ ኡስታዝ አዳምጡት ሲበቃው ዝጉት አለኝ። እንዴት እንደሚዘጋ ብዙ አላቅም። ያ ረቢ እንዴት ነው መዘጋው ብዬ ምን የት ላይ ነው መዝጋው ምናምን ስለው አሳየኝ። ድምጹን ነው መዝጋት ያየሁት እኔ።
ግን ሌሊቱን አልዘጋሁትም እኔ እስከ ሳሁር ድረስ ቁጭ ብዬ ነው ያደርኩት። ቁርአን እየሰማሁ ሐዲሱ ሙሐደራው መውዒዛው አለ። ከሶላት በኋላ ከሳሁር በኋላ ከሱብህ በፊት አንድ ሙሳበቀቱል ቁርአኒል ከሪም በሚል አንተናየ እና ይደግመዋል። አረበኛ በደንብ ባልችልም ግማሹን መስማት ጀምሬያለሁና ይሄ ቁርአን ውድድር ማለት አይደል? ይሄን ውድድር ያለፉ ሰዎች በእጣ ካለፉ በኋላ ደግሞ ላለፉት እጣ ተወጥቶ ከተደረገ ካለፉ ሽልማት ይሰጣቸዋል የሚል ወሬ ያወራል። ስለደገመው የሆነ ነገር ገብቶኛል። ጥያቄው ደግሞ ተጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ቤት ከመውጣታችን በፊት አዕዘም ሱራ ነግረሃለሁ ብለውኝ ነበር ብሎ ያንን ሐዲስ ያመጣውና አረ የታለ ሳይነግሩ ሊወጡ ነው ሲሏቸው እሱ አይደለም እንዴ ብለው ነገሩት። አዕዘሙ አያ የሚለውና መልሱን አወቅኩት። እኔ ሐዲስ እየቀራሁ ነበርና ትዝ አለኝ። ይሄንን ከመለስኩኝ ግን 30ዎቹን በሙሉ መመለስ አለበት ነው የሚለው። 30ውን በሙሉ ጨርሶ ካለፈ በኋላ ደግሞ ዕጣ ይወጣል። ከዕጣው ውስጥ ደግሞ አብሮ ከወጣ ዑምራ ይላክለታል ነው የሚለው። በኋላ ሲገባኝ የዑምራ ትኬት ይላክለታል፣ 1000 ሪያልም ይላክለታል ይላል። ከሳውዲ ነው። ይሄ ነው የሐጅ መነሻ። እንዴ እስቲ ልሞክረው ብዬ ጻፍኩኝ። በወረቀት መጻፍ ጀመርኩ ምናምን። ያው ሬዲዮ ጋር ተሎ መግባባት ቻልኩኝ። እኔ መክፈት መዝጋት ቻልኩኝ ምናምን። ከዚያ ሸኾችን ረሕመቱላሂ ዐለይሂ ሐጅ መሐመድ ሳኒ ሐቢብ አንዳንድ ነገር ሲያስቸግረኝ ሂጃ አንብላቸዋለሁ። ለካ እሳቸውም ያዳምጡታል። እንዴት ይሄንን ማዳመጥ ቻልክ ብለው እሳቸው ገረማቸው። እኔ በወረቀት ጫጭሬ ያስኩትን ጥያቄ እየሄዳለሁ። እሳቸውም ያያሉ። እስቲ መለስከው ምን ደረስክ ምናምን ይሉኛል። መለስ ረመዳን አለቀ። ጥያቄው መልሱ የሚሰጠው ሸዋል መጨረሻ ላይ ነው ተብሎ ነበር፣ አልሆነም። የሚቀጥለው ከሙሐረም ተባለ። የሚቀጥለው አመት ላይ ትኬቱ መጣልኝ። ከእንትኑ በፊት ከረመዳን በፊት ለረመዳን ዑምራ ተጋበዝኩ። ትኬት መጣልኝ። በዚህ ትኬት ተነስቼ ሄድኩኝ። ከረመዳን እስከ ሐጅ እዚያ ቆይቼ ሐጅ አድርጌ መጣሁ። ያው መቀጠል አይፈቀድም ነበር፣ ግን እዚያ ቆይተህ ዑምራ ሐጅ ላርግ ብትል እንዳሁኑ አልከበደም ነበርና ይቻል ነበር። ስለዚህ ስለ ሐጅ ምንም አስቤ አላቅም ከዚያ በፊት። ኪታቡን ወሐጁል በይት መን ይስተጣዕ ኢለይሂ ሰቢላ ነው እንጂ የማውቀው ሐጅም እንደሚባል አላቅም። እርግጥ ፊቅሁ ምናምን ቀርቻለሁ፣ ምንም እንደሆነ አላቅም። ምን አልዓጂብ እዚያ እንደሄድኩኝ ዑምራ ሌላ ሰው ነው ያስደረገኝ። እኔ አላቅም። ሀጀረል አስወድን አውቃለሁ፣ ሰምቻለሁ፣ ኪታቡን ቀርቻለሁ። ግን ምንድነው ሀጀረል አስወድ ከየት ነው የሚጀመረው ሁሉ አላቅም። አንድ ማነው ማህሙድ በሺር አሊ ረሕመቱላህ ዐለይሂ ሙተዋል። እሱ ባለቤቴ ያጎት ነው። እሱ ያገኘኝና ቆይ እኔ ነኝ የማሳየህ፣ አሁን አንተ እዚህ ኡምይ ነህ፣ ኪታቡን የቀራኸው እንጂ ተግባሩን አታውቅም እያለ ሶፋና መርዋንም እሱ ነው ያሳየኝ አስታውሳለሁ። እንደዚህ አድርጌ በዚህ ተነስቼ ነው እዚያ ከረመዳን እስከ ሐጅ ድረስ ቆይቼ ሐጅ ሰርቼ መጣሁ። ከመሄዴ በፊት ስለ ሐጅ የነበረኝ ስለ ዑምራ የነበረኝ ተሰውር፣ ስለ መቃሙ ኢብራሂም የነበረኝ ስለ ምናምን የሆነ በአየር ላይ ያለ ነገር ከስዕላዊ ነገር ይመስለኝ ነበር እና እዚያ ሐጅ በተጨባጭ አስታውሳለሁ። አሁን ዙሪያውን መካን አይታችሁ ከሆነ ፈራርሶ ብዙ ፎቆች ተሰርተዋል። ዳረት ተውሂድን ያያችሁ ካላችሁ ዳረት ተውሂድ አጠገብ ላይ ነው የነበሩት እነዚህ እኔ ያረፍኩባቸው ቤተሰቦች እና እዚያ አካባቢ ተነስቼ ስሄድ አስታውሳለሁ። ወዴት እንደምሄድ አላቅም። ካዕባው አይታይም፣ ምክንያቱም ዙሪያውን ይሄ ቤቱ ሌላው ቤት ተሰርቷል ፎቁ። ካዕባውን ትዝ ያለኝ ስገባ ሳህነል ካዕባ ምናምን የሚለውን ነገር ሳይ ትንሽ ትዝ ያለኝ እንጂ ፊቅሁ ምንም ተሰውር አልነበረም። እና እኔ ለሐጅ የሚሄዱትን ለዑምራ የሚሄዱትን አደራ ላለሁኝ እናንተ እንደምታስቡት ነገር አይደለም። ትንሽ ተጨባጩ ይታይ። አንዳንድ ጊዜ እንደውም ይሄ ሙጀሰም ነገር አድርጎ ማሳየቱ ለሚሄዱ ሰዎች የሆነ ጭንቅላታቸው ላይ የሆነ ነገር ሊስልላቸው ይችላል ብዬ አስባለሁ። ከሄድኩኝ በኋላ ካየሁት በኋላ እዚያው ቁጭ ብዬ ስለ ሐጅ ስለ ዑምራ ሲነገር ፈዳኢሉ ሳነብ እንደ ልብ ይከፋፈል ነበረ ኪታብ
ቁርአኑ አጠገብ ብዙ መጽሐፍቶች አጫጭር መጽሐፍቶች በጣም ስለ ዑምራ ስለ ሐጅ የሚገልጹ ነበሩ። እነሱን ቁጭ ብዬ ሳነብ የመጨረሻ ድሮ የቀራሁት ዜሮ ነው የሆነብኝ። አላቀውም፣ አርካኑን ዋጅቡን አላቅም። ለዚህ ሐጅ የሚሄድ ሰው በጣም ተምሮ አውቆት ካልሄደ በስተቀር በአንድ ጊዜ በሁለት ጊዜ ጉዞ ብዙ ተግባር ሊያበላሽ ይችላል ብዬ አስባለሁ። የምናስበውና እዚያ የሚያጋጥመን የተለያዩ ስለሆኑ አስታውሳለሁኝ። እንደዚህ እኔ የገባሁት በሩክነል የማኒ አቅጣጫ ባለው በር ነው። አሁን ካልተሳሳትኩኝ መሊክ ፈህድና መሊክ አብደላ በሮች መካከል በሚባለው ማለት ነው። እና ስገባ እኔ ከዚሁ ጀምሮ አላሁ አክበር ተብሎ ቀኝ እጅ ተወጥቶ የሚከድ መስሎኝ ስል ገና ነን ሐጀር አልአስወድ አልደረስንም እያለኝ ሐጀር አልአስወድ ግን ሳይ እኔ የት እንዳለሁ ነው ራሴን ያሳትኩትና ዝም አልኩኝ። እንጀምር እንሄድ ምናምን ሲለኝ ቆይ እስቲ አልኩት እና ሸኽ ነኝ ብሎ ስለሚያምን እሱ ዱዓ ይደረጋል እንዲህ ሲጀመር ምናምን አለኝ። አይ ቆይ እስቲ ራሴን ላረጋጋ አልኩት እና 1 2 3 እስከምዞር ድረስ እምለውን አላቅም ነበር። ዱዓ የሚያረኩም አይመስለኝም። ብቻ ስንደርስ አላሁ አክበር ሲል ሰውን አብሬ ዝም ብዬ አላሁ አክበር እል ነበርና መጨረሻ ነው እየለመድኩት የመጣሁት። ከዚያ በኋላ የጠዋፍ አስሉ መሽሩዕየት የጠዋፍ አንብቤ ያለሁና ዑለማዎቹ ምንድነው ይሄ ጠዋፉ ሐጀር አልአስወድን ዑመር ብን ኸጣብ ከሳሙት በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሲስሙህ ስላየሁ እንጂ ባቀበልቱክ ድንጋይ መሆንክን አውቃለሁኝ ያሉትን የዑመርን እንትን አንብቤ ያለሁ። እነዚህን ሂጅር ኢስማዒልን ሳይ የነብዩ ሰለላሁ ዐለይሂ ወሰለም የዘመዶችሽ ግርግርን ባልፈራ ኑሮ ካዕባውን አፍርሼ በሂጅር ኢስማዒል አድርጌ ሞልቼ ሰራው ነበረ ያሉትና በዚያ ውስጥ አልፎ ጠዋፍ እንደማይቻል የሚሉት ኪታቡ እያስታወስኩ መጣሁኝ። እና እውነትም ሙጀረድ ዒባዳ ነው። የሰው ልጅ እዚያ ቤት ሲሄድ ያንን ቤት እየዞረ ዱዓ እያደረገ ሲሄድ በቀጥታ ከስሜት ጋራ ከተለያዩ ፍልስፍናዎች ጋራ ሳይገናኙ ለአላህ ሱብሓነሁ ወተዓላ ብቻ ታዛዥነትን በግልጽ የሚገለጽበት ቦታ መሆኑን ነው የሚያሳየው። እዚያ ውስጥ ያየሁት ነገር አለ። ድሮ አሁን ምናልባት የከለከሉ ይመስለኛል። በዚያ ጊዜ ሙጠዊፎች የሚባሉ ነበሩ፣ ጠዋፍ የሚያስደርጉ ሰዎቹ። በኋላ የእኛም ሰዎች እዚያ አንዳንድ ሀበሻ ሲሄድ የማያውቀውን ሰው የሚያስጠውፉ እንዳሉ አይቻለሁ። እና ሙጠዊፎቹ የተለያዩ ሰው ይዘው ጥቁሮችን በመልክም የተለያዩ ሰዎችና አንዳንዱ ድምፁም ይለያል እና ዞር ብለህ ስታይ የዓለም ሕዝብ ከለርን ሙሉ እንኳን ባትል በጣም ብዙ የሰው ልጆች በመልካችን፣ በቋንቋችን፣ በቁመታችን በተለያዩ ሁኔታችን መለያየታችንን በይፋ የምናይበት ማንም ጠርቶት ሳይሆን በአላህ ጥሪ የሚታይበት እዚያ ዑምራ ላይ ያየሁት ነው የሚገርመኝና እኔ ባየሁት ጊዜ በጣም ነው በአንድ በኩል ደነገጥኩ፣ በሌላ በኩል ደግሞ እኔም እዚህ ደርሼ ለዚህ አላህ አደለኝ፣ ለዚህ አላህ ወፈቀኝ ብዬ በጣም በከፍተኛ ደስታ ነው የነበርኩት። ተመነይት ብዙ ጓደኞች ነበሩኝ ያልሄዱ ከኔ በፊት አዲስ አበባ መጥተው ከኔ በፊት ወደ መካ መሄድ ያልቻሉ ከኔ የተሻለም ገንዘብን ሊኖራቸው የሚችል እኔም ቢሆን ያችን ገንዘብ በዚያ በሙሳበቃዋ ስለመጣችልኝ እንጂ አግኝቼ አልነበረምና ብዙ ሰው ቢሄድ እንደ የበለጠ ለውጥ እንደሚያገኝ ነው የተደሰትኩትና የተመኘሁት። አልሐምዱሊላህ የተመኘሁላቸው ብዙ ሰዎች ሄደው ዑምራ ሐጅም አድርገዋል። አላህ ሌሎችንም ይወፍቃቸውና ማረሳው ሐጅ ላይ ሳይሆን ዑምራው ላይ ነው። እሱም ዑምራው ላይ ምንድን ነው እኔ በዚህ በጠዋፍ ላይ በማደርግበት ጊዜ ሶምሶማ መደረግ አለበት። ይሄ የተቀራረበ እርምጃ ይደረጋል ጠዋፉ ላይ በሶስቶቹ ዙሪያዎች ላይ መጀመሪያቸው ላይ እና እሱን
ሳላደርግ ነው ሁለተኛ ሶስተኛ የደረስኩት። የሆነ ሰውዬ ሶምሶማ እያረገ ጠዋፍ ሲያረግ አየሁት። ትዝ ሲለኝ ለካን እኔም ማድረግ ነበረብኝ። ከዚያ ስጀምር ይሄ ማህሙድ አላህ ይርሐሙ አብሮኝ ጠዋፍ የሚያደርገው እኔም እኮ ተነስኾ ይሆን እንዴ ብዬ ነው አለኝ። ምክንያቱም እናንተ ብዙ ነገር ይሄ አይሆንም፣ ይሄ ቢድዓ ነው፣ ይሄ ምናምን ነው ማለት ጀምራችሁ ስለነበረ ደግሞ ቢድዓ ነው ብሎ ተነስኾ ይሆን እንጂ ብዬ ሶምሶማ ታረጋለህ ብዬ እየጠበቅኩ ነበር አለኝ። እሱ ያው ሳያስታውሱ መሄድ ችግሩ የምታውቀውን ነገር ሁሉ ሊያስረሳህ እንደሚችል ተገንዝቤያለሁና ለዚህ ነው እኔ ዑምራ ላይ ሐጅ ላይ ሰዎች ሲንቀሳቀሱ ባካችሁ እንዳትረሱ እወቁ፣ ይሄ ነገር አለ አስታውሱት የምለው። እርግጥ ሱና ነው፣ በዛህማውም ከባድ ስለሆነ አሁን የሶምሶማ ጉዞውን ብዙ ላይ ተገብረው ይችላል። እሱን በመርሳት እስካሁን ድረስ ይገርመኛል። እንግዲህ ሁጃጆች አሁን በጣም ስርዓቱ ተስተካክሎ በተለይ የኢትዮጵያ ሁጃጆችም እንደ ዓለም እስላሚ ሁጃጆች ባንዲራቸው ተይዞ ድንኳን ተከራይቶላቸው ቦታቸው ታውቆ ተሰባስበው ነው የሚያደርጉት። በዚያን ጊዜ ማንም ሰው ማንም አይፈልግም ነበር። 300 ምናምን ሰዎች ብቻ ነበሩ ዑምራ የሚያደርጉት ሐጅ የሚያደርጉት። እነዚያ ሰዎች እኛ ከመካን የተነሳ ነው ብዙም አይጠበቅም ከኛ። ሌላው ሙተኸልፉ ከዚህ ሄዶ በዑምራ ሄዶ እዚያ የተቀመጠው ሰው የሚሄድ ጋር ነው እኛ ሄድ ነው። አረ ለሐጅ ብለው ከዚህ የሚሄዱ ሰዎች ቢሆኑ በተለያየ ቦታ ላይ ነበር ተበታትነው የነበሩት። እና እኔ በሌላ ድንኳን ዝም ብሎ ከማንም ድንኳን ሄጄ ገብቼ ነው አረፋን በጠዋት እስከ ግማሽ ቀን እስከ ዙሁር ድረስ የቆየሁት። ከዙሁር በኋላ አላህ ወፍቆኝ ሶላት የት ነው የሚሰገደው ብዬ ሳስብ መስጂዱ አካባቢ ነገሩኝና ወደ መስጂድ ሄድኩኝ። መስጂድ አካባቢ ላይ ኹጥባውን ሰማን። ከኹጥባ በኋላ ሰው ወደ ዱዓ ሲዞር ብናየው እንዳሁኑ ድንኳን በጣም አልበዛም። ይሄ አሁን ያለው ድንኳን አልተሰራም። በዚያን ጊዜ ሜዳ ነው፣ ቤቶች ነበሩ፣ አልፈው እንደ ዳስ ነገሮች ነበሩ። በጣም ትላልቅ ሰዎች በእድሜያቸው ከፍተኛ ምናልባትም 70-80 የሆናቸው በሽተኞች ምናምን አንዱ ሌላውን አያስታውስም ነበር። እኔ እንደው ደክሞኝ ከዱዓ ደክሞኝ ለማረፍ ስፈልግ ዘወር ካልኩኝ ሌላው ሰው ግብግብ ብሎ ወደ አላህ ሲጮህ ሲያለቅስ ሳይ በአዲስ ይቀሰቅሰኝ ነበር። እና ሰዎች በዒባዳ አንዱ ሌላውን እያየ እየተጠናከረ የሚሄድ መሆኑን የዚያን ቀን ነው። እስካሁን ድረስ ከዚያ ወዲህ ብዙ ሐጅ አድርጌያለሁ። የዚያን ቀን ያየሁትን ክስተት አላየሁም ከዚያ ወዲህ። ምክንያቱም አሁን በድንኳን ነው የምንሆነው። በድንኳን የተወሰኑ ሰዎች ጋር አብረህ ቁጭ ብለህ የራስህ ዱዓ ታደርጋለህ። እንደው የተወሰነ ጊዜ ካደረግ ከዚያ በኋላ ልታስታውስ አትችልም። የዚያን ጊዜ አስታውሳለሁ። ፀሐይ ገብቶ ተነሱ ውጡ እንሂድ ተብሎ ሲከር ነው። አንደኛ ብዙም ሰው እኔ አብሬው የነበርኩት ሰው ናይጄሪያ ይመስለኛል። እዚያን ጊዜ ጥቋቁሮች ነበር የነበሩ። ዝም ብለው ሲሄዱ አይቼ ነው የሄድኩት እንጂ ሰዓቱ ራሱ አልበቃኝም ማለት ይቻላል። ብዙ ሐጃዎችን አስታውሻለሁ የዚያን ጊዜ። በተለይ የግል ህይወቴን በተመለከተ እንደው ብዙ ነገር እንዳነሳ አስደርጎኛል። እና የሰው ልጆች አረፋ ላይ ሲቆሙ አረፋ ላይ ሲመለከቱ ዱዓ የሚያደርገውን ሰው የሚያይ ሰው በጣም የተመቸው ሰው የሚመስል በጣም በጤናውም በሁሉም ደህና ኑሮ የሚኖር የሚመስል እንደዚያ ራሱን ዝቅ አርጎ ለፈጣሪው ለአላህ ሲታዘዝና ሲያለቅስ እንዴ እኔስ የሚለውን ጥያቄ እንዲያነሳ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ሌሊት እየሰገዱ እግራቸው አብጦ አዩ። ከሚስቶቻቸው አንዷ አይሻ ናቸው። እና እንዲያው እግርህ እስከሚያብጥ ድረስ ያ ረሱላህ ወንጀልሁን ምር ያለሁ ብሎ ነግሮ አሁንም እግርህ እስከሚያብጥ ድረስ መቆም አለብህ ሲሏቸው አፈላ አኩኑ ዐብደን ሸኩራ፣ ታዲያ ለዚህ ያደለኝ ጌታ አላህ
ላመሰግነው አይገባኝም ወይ አሉ። ይሄ ነው ትዝ የሚለኝ አሁንም ቢሆን ከዚያ ወዲህ ያለው ጉዳይ ላይ ሰውን ማየት ወጣ ብሎ ከድንኳኑ ትንሽ ወጣ ብሎ ሌላውን ሜዳው ላይ በየእንትኑ ስር ተደብቆ የሚለምነውን ያየ ሰው እኔም ይሄ ዕድል እንዳያመልጠኝ ሊል ያገባዋል፣ ይገፋዋል፣ ያስተምረዋል፣ ያነሳሰዋል ብዬ አስባለሁ። ሐጅ ብዙ ያስተምራል። ያው በዚያ ጊዜ ብቻ ሳይሆን ከዚያ ወዲህም በሐጅ ዙሪያ ላይ ከተጻፉትም መጽሐፍቶች የዑለማዎች ምክር ስናይ ሐጅ የሀብታሞች ንብረት አይደለም። ድሃዎችም ሐጅ እንደሚያደርጉ አይተናል። እኔ አንዱ ነኝ። ሐጅ የባለስልጣን አይደለም። ሐጅ በማንም ምርጫ የሚከድ አይደለም። ሐጅ ሊሄድ በሙሉ ጨርሶ ያልተሳካለት ወይኑ ሕሲርቱም ኢላላህ ብትታገዱቱ ሐጅ በእናንተ በኩል ፕሮሰስ ጨርሳችኋል፣ አላህ ዘንድ ፕሮሰሳችሁ ካላለቀና አትሄዱም ዘንድሮ ከተባላችሁ ይላል እኮ አላህ። ስለዚህ ሐጅ በአላህ ምርጫ፣ በአላህ ቀጠሮ፣ በአላህ ጥሪ የሚደረግ መሆኑን በእርግጠኝነት አምኜ መጥቻለሁ። እኔም ማቃቸው ከኔ የተሻሉ ገንዘብ የነበራቸው ሐጅ ሳያደርጉ እኔ ሐጅ አድርጌያለሁ። አንድ ሐጅ አይደለም 2-3 ሐጅ እስከማደርግ ድረስ ከኔ የተሻሉ ሰዎች፣ ገንዘብ ያላቸው ሰዎች፣ እኔን በገንዘብ የሚረዱ ሰዎች ሐጅ ሳያደርጉ ነው ያደረኩት። ለምን መጣ? እንዴት መጣ? በተቅዲር ሚነላህ። ሁሉንም ነገር በአላህ ውሳኔ አይደል የሚሆነው። ስለዚህ ቀደርን በደንብ ያስተምራል። ሐጅ ሌላ የሚያስተምረው ነገር አለ። የሰው ልጆች እኩል ናቸው ብለን ማውራት ማስተማር ብቻ ሳይሆን በተግባር የምታይበት። ሁሉም ለበይክ ነው የሚለው፣ ሌላ መርጦ የሆነ ነገር የሚልለው። ሁሉም ኢሕራም አድርጓል። ሁሉም መከልከል ያለበትን ነገር በአንድ ሰዓት ሁሉም ይከለከላል። በተለይ አልሐጁ ዓረፋ በደንብ ነው የሚያስተምረው። ዓረፋ ካልተገኘ ሐጅህ ይበላሻል። ዓረፋ ላይ መገኘት ሐጅን ከባጢልነት ወደ ሰሒህነት ይመልሰዋል። ሐጅ ላይ ያለመገኘት፣ ዓረፋ ላይ ያለመገኘት ሌላውን በሙሉ ብትሰራ ባጢል እንዲሆን ያደርገዋል። እንዴ ሐጅ ዓረፋ ውቁፈል ዓረፋን የሚመስል እኮ የሐጅ ሩክኖች አሉ። ሌሎቹ ጠዋፍ ሩክን ነው፣ ኢሕራም ሩክን ነው። ለምንድን ነው እሱ? አይ እነዚህ ቀን ይሰጣሉ። የዓረፋው ውቁፉ ግን አይሰጥም ቀን። ስለዚህ እነዚህ የዓረፋ ወሳኝነት ከዚያ ጋር ማያያዙ ሁሉም ወደ አንድ ሄዶ ሲመለስ አንድ፣ ወደ ዓረፋ ሲሄድ ሁሉም ወደ ዓረፋ ሲመለስ ደግሞ ሁሉም ወደ ሙዝደሊፋ ስታይ የሰው ልጆች ለኻሊቃቸው ሲታዘዙ እንዴት እንደሚያምርባቸው ታያለ። ፀሐይ ከመግባቷ በፊት ወደ ሙዝደሊፋ መመለስ ስለሌለበት ማንም ሰው ሳይከለክለው ሰው ቀጥ ይላል። መውጫው ላይ ሊወጣ እየፈለገ እኮ ነው። ፀሐይዋ ጥልቅ ስትል ሁሉም ግር ብሎ ወደ ሙዝደሊፋ። ይሄ የአላህ ስብሓነሁ ወተዓላን ትእዛዝ የሚያከብሩ ሰዎች በአንድ ሲሄዱ በአንድ ሲሆኑ እንዴት እንደሚያምርባቸው በቀላሉ ማንም ተውታይ ሳይላቸው መኖር እንደሚችሉ። የአላህን ትእዛዝ ያላከበሩ ሰዎች ግን አንዱ ወደ ኋላ ልበል፣ አንዱ ወደፊት ልሂድ፣ አንዱ ምናምን ሲል፣ አንዱ እንዲህ እናድርግ ሲል፣ የራሱ ሐሳብን ሲጨምርበት እንዴት ሊበጠበጥ እንደሚችል አይቻለሁ። ሌላው ሐጅ ላይ የሄደ ሰው መተባበር እንዳለበት አይቻለሁ። አሁን ብዙ ትራንስፖርቱ ምናምኑ ተስተካክሎ ብዙ ችግሮች ቀንሰዋል። በዚያን ጊዜ የሚደክመው የሚያመው የሚወድቅ ነበር። ሑጃጁ ማን እንደደገፈው በማታቅበት ነበረ የሚሄደው። በዚያን ጊዜ መንግስት ተሳቢ መኪኖችን መሀል መንገድ ላይ ነበር የምታገኘው። ውሃ ቀዝቃዛ ያለው ምግብ በተሻለ የተስተካከለ ምግብ የሚሆን ሲከፋፈል ነበር የምታየው። ሰው ራበኝ ጠማኝ ሲል አልሰማንም በዚያን ጊዜ። ሐጅ የሚያስቡ ሰዎች
ከመጀመሪያው ጀምረው እድሉ ውድ እድል ነው የሐጅ እድል ሊደገም ይችላል ላይደገም ይችላል ሁለተኛ ሶስተኛ ልንሄድ እንችላለን በሚል ሊቀለድበት ግን አይገባም እርግጥ ሶላቶቻችንም ጾማችንንም ከአንና ወዲዕ የመጨረሻ ጾማችን ሊሆን እንደሚችል የመጨረሻ ሶላታችን ሊሆን እንደሚችል መጠበቅ የእያንዳንዱ ሙስሊም ኃላፊነት ነው አሁን ምን ሰግደው መግሪብ ከዚህ በኋላ ሌላ መግሪብ ልናገኝ እንችላለን ላናገኝ እንችላለን አናቀም ሌሎችም ዒባዳዎች ሐጅ ላይ ደግሞ ሌላ ትንሽ ፕሮሰሱ ጨመር ያረገ ስለሆነ ደግሜ ይሄን እድል ባላገኘውስ ብሎ ያለውን የሌለውን አቅሙን አሟጦ መጠቀም አለበት እላለሁ የሐጅን አጅር ነብዩ አለይሂ ሰላቱ ወሰለም ሲገልጹት ወደር በሌለው አገላለጽ ነው የገለጹት من حج فلم يرفث ولم يفسق رجع كيوم ولدته أمه حجን ሲፈጽም የፍራሽ የአልጋ ነገር የስሜትን የሚመለከት ያልቀለደ በሱ ላይ ብዙም ጣልቃ ያልገባ ወይም ራሱን ያላሳሰበ አይኑን የጠበቀ ጆሮውን የጠበቀ ምላሱን የጠበቀ ወለም يفسق በአላህ ላይ ያላመጸ ይሄ በቀልዱ በጨዋታው ብቻ ሳይሆን ያልዋሸ ያላማ ያላታለለ ያልጮኸ ያልተቆጣ ያልተጣላ ረጃዐ ከየውመ ወለደቱ ኡሙ እናቱ እንደወለደችው ጊዜ ንጹህ ሆኖ ነው የሚመጣው ማለት ከወንጀል ንጹህ ሆኖ ህፃን ልጅ ሲወለድ ምንም እንደሌለበት ሆኖ ነው የሚመጣው መዝገቡ ያን ያህል ታድሶ ነው የሚመጣው አዲስ ፋይል ነው ከፈጣሪው ጋር የሚከፍተው የሚለው ሐዲስን ለማግኘት ምን ባደርግ ነው ብሎ ከፍተኛ ጥናት አድርጎ መሄድ አለበት ጥሩ ደሞዝ የሚከፈልበት ስራ አለና ተጠንቅቀህ ግባ ተዘጋጅተህ ግባ ቢባል አንድ ስራ ፈላጊ ኮርሶቹን ይወስዳል ምክሮቹን ይወስዳል ራሱን ያዘጋጃል እንደዚህ አይደል የምናደርገው ይሄ ከየውም ወለደቱ ኡሙሁ ሆኖ ለመመለስ የሚሄድ ሰው በፍጹም ሊቀልድ በፍጹም የሆነ ያልሆነ ነገር ሊያወራ አይገባም በጣም ጥንቃቄ ያስፈልጋል فلا رفث ولا فسق ولا جدال في الحج لله حتى تكراكروا እኮ ነው የሚለው በቃ አሚር ይኑራችሁ እንብላ ሲላችሁ መርሐባ እንተኛ ሲላችሁ መርሐባ እንሂድ ሲላችሁ መርሐባ በሉ አትጨቃጨቁ ሚስት ጋር እንኳን ብትሆን ስንት ቦታ ላይ አብረህ ኑረሃል እዚያ ሄደ ስለ አልጋ ስለ ጨዋታው አማረብህ እየተባባላችሁ አትቀላለዱ ብዙ ገና የሚጠብቃችሁ ብዙ ስራ አለ ይህንን አጽድታችሁ ለመመለስ ጠንክራችሁ ስሩ ነውና መካ ሄደ ሰው አላህ ይወፈቀው ሰው የሐጅ ፍርሷዎች አጅሩ እጥፍ ድርብ የሚሆንበት ቀን ነው እነዚህ ዙልሂጃ 10 ቀኖች እኮ በዱንያ ላይ ካሉ ቀኖች ሁሉ የተሻሉ ቀኖች ናቸው ነብዩ ሰለላሁ ዐለይሂ ወሰለም ማሚ የውሚን العمل الصالح فيه خير واحب الى الله من هذه العشر አሉ خير ስራ ተሰርቶባቸው ይበለጥ አጅር አላህ ዘንድ የተበለጠ የሚወደድ ስራ የሚሰራባቸው ከነዚህ ቀኖች የበለጠ የለም ወለል ጂሃዱ ያ ረሱላህ ጂሃድ እንኳን ቢሆን ወለል ጂሃዱ ያ ረሱላህ ጂሃድ في سبيل الله جهاد في سبيل الله بيهون أيهونم إلا رجل خرج بنفسه وماله فلم يرجع بشيء ገንዘቡንም ንብረቱንም ህይወቱንም ይዞ ወጥቶ ምንም ሳይመለስ በዚያው የቀረ ሙጃሂድ ካልሆነ በስተቀር ይሄን ያህል አጅር የሚያስገኝ ስራ ላይ ነው ሐጅ የሚሄዱት ሰዎች የሚሄዱት መካኮ አንድ ሶላት በመቶ ሶላት ነው በመቶ ሺህ ሶላት አያችሁ 100 ሺህ እኮ ነው በአንድ ሺህ አይደለም ያኮ በየመስጂዱ ጀማዓ እንዳያመልጣችሁ ምንለው 27 ለማግኘት ነው አይደል እዚያ ግን መካኮ 100 ሺህ ነው የሚገኘው 100 ሺህ በአንድ ብር 100 ሺህ ብር ይገኛል ቢባል ሰው እንቅልፍ ይወስደዋል ይተኛል ያርፋል ደከመኝ ይላል
መካ የሚሄድ ሰው በዚህ መልኩ ነው ሊያደርግ የሚገባውና በዚህ ላይ ሊቀለድ አይገባም። ወሬው ይደረስበታል፣ ጨዋታው ቀልዱ ያልፋል፣ ምግቡ ምን ያረጋል? እንደው ለሽንት ብዙ የማያሯሩጥ ምግብ፣ እንቅልፍ የማያመጣ ምግብ፣ ኮቸሮ ደረቅ ነገር ይዞ ራስን አሸንፎ ሐጅ አድርጎ መመለስ ያስፈልጋል። ይህን እድል ያላገኙ ብዙ እያለቀሱ ያሉ አሉ። የአላህ ምርጫ ሆኖ ለሐጅ ጋበዘው ሰው ያበቃው ሰው በዚህ ነው ዱዓ ማድረግ ያለበት። መረሳት የሌለበት ነገር ሐጃውም ሆነ ጉዳዩ በአንድ ጊዜ ስለማያልቅ እንደው ደጋግሞ እንዲሰጠው እዚያ ዱዓ ማድረግ ያስፈልጋል። ዱዓ እስትጃባ የሚሆንባቸው ቦታዎች በጣም ብዙ ናቸው ያሉት እዚያ ቦታ ላይ። በተለይ ደግሞ ካዕባን እያዩ፣ በተለይ ደግሞ ጠዋፍ ሲደረግ፣ ሰዒ በይነ ሶፋ ሲደረግ፣ ሩክነል የማኒና ሩክነል ሐጀረል አስወድ መካከል ባለው ቦታ ላይ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዓዛበ ናር እየተባለ ዓረፋ ላይ ከዙሁር አንስቶ ፀሐይ እስከምትጠልቅ ድረስ አላህ ስብሓነሁ ወተዓላ በመላእክቶቹን የኔ ባሪያዎች እኒህ ናቸው እያለ አላህ መላእክቶችን የሚያስቀናበት ሰዓት ነው። እዚያ ላይ የተሻልን ሆነን ራሳችንን ዝቅ አድርገን የትዕቢታችንን ለቆን ዱዓችንን አድርገን ልንመለስ ይገባናል። ብዙ መረሳት የሌለባቸው ነገሮች አሉ። እኔ ብዙ ሐጅ ስራ ላይ እንደ አሕካም የሚሳሳቷቸው ብዙ ነገሮች አሉ። እሱንም ተምሮ መሄድ ያስፈልጋል። ማታውቅ ነገር ላይ እሰራለሁ ካልክ ከማልማቱ ማጥፋቱ ይበዛልና። እኔ ለሁሉም ነው የማደርገው። አንደኛ ሐጅ ላላደረጉ ሰዎች ነው አላህን የምለምነው። ሐጅ ያላደረጉን ሰዎች አላህ ይወፍቃቸው፣ ሁኔታውን አግርቶላቸው ቢተውፊቅ ሚነላህ ሐጅ እንዲያደርጉ አላህን እንለምናለን። ሁለተኛው ሐጅ የሚያደርጉ ሰዎች ያላደረጉና ሊያደርጉ የፈለጉ ሰዎች ራሳቸው ማዘጋጀት ያስፈልጋል። ራሳቸው ማዘጋጀት ማለት በገንዘብ ብቻ አይደለም። ሰው ገንዘብ ካለው መሄድ የሚችል ይመስለዋል። ገንዘብ ኑሮ ከፍለህ ትኬት ቆርጠህ ሄደህ እዚያ ሳትፈየድ ይህምን ላለበይክ የሚባል አለ። አንተ ምን ለበይክ ትላለህ? አንተ ምን እንደሰራህ አታውቅም ወይ የሚባል ብዙ ሰው አለና አላህ ከሚቀበላቸው ሰዎች እንዲያደርገው ብዙ ነገሮችን ማጣራት ያስፈልጋል። ተውሂድን አስተካክሎ መሄድ ያስፈልጋል። ለበይክ ቢሉ በቃል በውስጥ ከአላህ ስብሓነሁ ወተዓላ ጋር የተቀያየመ ሰው የሚጠየቀው አላህ ስለሆነ ታርቆ መሄድ ያስፈልጋል። ፋይሉን አስተካክሎ ያስፈልጋል። አርሞ ማስፈልጋል። በተለይ ዕዳ ያለባቸው ሰዎች ዕዳ ከፍለው ነው መሄድ ያለባቸው። ሰው እያለቀሰባቸው ሐጅ በመሄዳቸው ብቻ የሚማርላቸው የሚመስሉ ሰዎች አሉ። እንዲህ ያሉ ነገሮችን አስተካክሎ መሄድ ያስፈልጋል። ጥሩ ጓደኛ ያስፈልጋል። የተሻለ ከአንቺ የተሻለ ጓደኛዎችን ነው ይዞ መሄድ። አርአያ ሊሆኗችሁ በዒባዳው፣ በተቅዋው፣ በወረዑ አላህን የሚፈሩ ሰዎችን ማድረግ ያስፈልጋል። ሁለተኛ እዚያ ከተደረሰ በኋላ ህዝቡን ባለማስቸገር ሐታ ጠዋፍ ላይ ቢሆን ሐጀረል አስወድን ለማግኘትም ቢሆን እንኳን በምግብ ቦታም በመኝታ ቦታም ቢሆን ጓደኛን ባለማስቀየም ሰሊም ሰድር፣ ሰሊም ልቀልብ፣ ሰሊም ሊሳን ሆኖ ሐጅን ለመጨረስ መጣር ያስፈልጋል። አዲስ ፋይል የሚመዘገብበት ስለሆነ ከዚያ ተመልሶም ሐጅ ከደርሶ ከተመለሱ በኋላ ከለዚነ ቀደት ገዝላሃ ሚን ባዕድ ቁወቲን አንካታ ሰርቶ እንዳልሰሩ አጥቦ እንደሚያቆሽሹ መሆን የለብንም። ሐጅን ያህል እድል አላህ ከሰጠው በኋላ ከተመለሱ በኋላም መቀጠል ያስፈልጋል። የኸይር ስራ የመቀበሉ የአላህ መቀበል ምልክቱ ሌላ ኸይር ስራ እንድትሰራ ማስቻሉ ነው። ስለዚህ ስንመለስ ያለፈው አልፏል። ከዚህ በኋላ ግን
እዚያው አላህ ፊት ቃል ገብተን ከዚህ በኋላ ወደ ነበርንበት መጥፎ ነገር ላለመመለስ ቃል መግባት ያስፈልጋል። ስለዚህ ሐጅ ያደረጉትም ያላደረጉትም ከአላህ ቀቡል እንዲኖራቸው መለመን አለባቸው። ቁርአን ምን ይላል? ወለዚነ ዩእቱነ የአላህ ባሪያዎችን ሲገልጽ አላህ ወለዚነ ዩእቱነ ማ አተው ወቁሉቡሁም ወጅለቱን አነሁም ኢላ ረቢሂም ራጅዑን ይላል። ወለዚነ ዩእቱነ ማ አተው ማለት የሚያረጉትን የሚሰሩትን ዒባዳ የሚሰሩ ናቸው የኔ ባሮች ይላል። ወቁሉቡሁም ወጅላ ልባቸው የተንቀጠቀጠች ምን ብላ ይቀበለኝ ይሁን አይቀበለኝ ይሁን። አንዳንዱ ሐጅ አርጎ ስለመጣ ብቻ በቃ ከዚህ በኋላ ምን አርግ ይለኛል ይሄን አርግለታለሁ ብሎ ልክ እንደተቀበለው አርጎ ላ 10 ጊዜ ሐጅ አርገህ አንድም እንዳላደረክ የሚቆጠርበት ሊኖር ይችላል። ስለዚህ ለሐጅ ላደረግነው ዒባዳ ላደረግነው ዱዓ ላደረግነው እንዲቀበለን መለመን ያስፈልጋል። አላህ ሱብሓነሁ ወተዓላ ይቀበለን እንጂ ከአላህ ይህንን ያህል አርጌለታለሁ የሚባል ለአላህ የለም። ለው ዓበድና ጀሚዐ ሐያቲና ሁል ጊዜ ከልደታችን አንስቶ እስከ ዕለተ ሞት አላህን ዒባዳ እያደረግን ብንኖር ማ አደይና ዑሽረ ሚዕሻሪ ሐቅላሂ ሱብሓነሁ ወተዓላ ለአላህ ምንም አርገናል ማለት አይቻልም። እንዲህ አርጌ ደከመ እንዲህ ሰርቼ እንዲህ ለፍቼ እንዲህ ወጥቼ ላ አላህ ኻሊቅክ ይስተሒቁ አክተር ምን ሃዛ እተቁላህ ሐቀ ቱቃቲህ። የሚፈልገው ከኛ እኮ አላህ የሚፈልገውን አይነት ፍራቻ እንድንፈራው ነው። እተቁላህ መስተጧቱን መጥቶ አቅሎልን ነው እንጂ እኮ ሶላታችንም ጾማችንም ሐጃችንም ምን ያህል እሱ የሚፈልገው አይነት ሆኗል የሚለው ነገር ሷሐባዎችን አስጨንቋቸው ነበር። ሁሉን ነገር ስገዱ ተባልነ ሰገድነ፣ ጾሙ ተባልነ ጾምነ፣ ሌሎችንም አደረግነ። ዛሬ ግን የማንችለው ነገር መጣ የተባለው እኮ ኢተቁላህ ሐቀ ቱቃቲ ሲመጣ ነው። ተገቢውን ለሱ የሚገባውን አይነት ፍርሃት ፍሩት ሲባል እንዴት እንችላለን? አላህ አሻሻለልን። ኢተቁላህ መስተጣዕቱም ላ ዩከሊፉላሁ ነፍሰን ኢላ ውስዐሃ በሚል። ስለዚህ ወንድሞች እህቶች፣ ሐጅ ያረግነዎችም ስጋታችን ከአላህ መስጋት ሁልጊዜ ተገቢ ነው። ያላደረገም ሰው እንደሚወስደው ሐጅም ካልወሰደው ደግሞ በንያውም አላህ ሱብሓነሁ ወተዓላ አጅሩን እንደሚከፍለው መጠበቅ ያስፈልጋል።